በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 30 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ የተወለደበት ዕለት የመጥምቁ ዮሐንስ ቅድስት ነፍሱ ከተቆረጠች ራሱ ጋር በግልጽ የታየችበት በገድል የተጸመደ ቅዱስ አባት ባህታዊ አብርሃም ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ማርቆስ ወንጌላዊ ጥቅምት 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ የተወለደበት ቀን ነው። የዚህም ቅዱስ የአባቱ ስም አርስጦብሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ በመጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤተ ሐዋርያት ይጸልዩ ነበር ተብሎ እንዴት ተጻፈ። እሷም ባለጸጋ ነበረችና የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገ ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ተአምራት እንዳደረገ ተናገሩ። ይህም ብላቴና ማርቆስም ከእርሳቸው ስር ስለመለየቱም አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙር ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሜ አገርም አስተማረበት። ከዚያም በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞ በአፍሪቃያና በአምስቱ ሀገሮች በርቃ በምትባል አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋም ኢታስጥኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው።
ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾር ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ተፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያው ዳነ። በጌታችንም አመነ። ያም ጫማ ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶችን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄሶችና ዲያቆናት አድርጎ ከዚያም ወደ በርቃ ወደ 5 አገሮች ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትንም ቀሳውስትንም ዲያቆናትንም ሾመላቸው። ከዚህም በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በዝተው በታላቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያ በሚባለው አብያተ ክርስቲያን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያትን ይገድሉ ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበር። በአንዲትም ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮኹ ነበር። በላሞች መካበቢያም በሀገሪቱ አደባባይ በከተማው ዙሪያም በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶት አጽናናው፣ ቃል ኪዳንም ሰጠው። እነሆ ከወንድሞች ከሐዋርያት ተስተካከል ቃለው። እሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በሀገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም የውጽውጽታ ጨለማ፣ ቀዝቃዛ ንፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ኖሩት። መታሰቢያውንም አደረጉ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዮሐንስ መጥምቀ መለኮት ነው። ዳግመኛም በዚች ቀን የመጥምቁ ዮሐንስ ቅድስት ነፍሱ ከተቆረጠች ራሱ ጋራ በአየር ውስጥ እየበረረች 15 ዓመታት ስታስተምር ከኖረች በኋላ በአረቢያ ምድር በግልጽ ታይታለች። የሄሮድያዳ ልጅ ንጉሥ ሄሮድስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገና እስከ መንግስቱ እኩሌታ ድረስም ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቂ፣ የመንግስቴንም እኩሌታ ቢሆን ሰጥሻለሁ፣ ምን ላድርግልሽ እያለ በመሐላ ባላት ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣት ዘንድ ለመነችው። እርሱም ስለ መሐላው የዮሐንስን አንገት እንድትቆረጥ አደረገ። በመጀመሪያም የሄሮድስ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ወህኒ ቤት ሲሄዱ ቅዱስ ዮሐንስም የሄሮድስ ጭፍሮች ሊገድሉት እንደመጡ በመንፈስ ጸጋ ስላወቀ በጨለማው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። የንጉሱም ጭፍሮች የመጥምቁን ራስ በወጭት አድርገው ለንጉሳቸው ሄሮድስ ሰጡት። ሄሮድስም ለሄሮድያዳ ልጅ ሰጣት። የመጥምቁ ዮሐንስ ግን በወጭት ላይ ሆና ሕዝቦቹና የመንግስታቱን ታላላቅ ሰዎች እየሰሟት በየመኳንንቱ ፊት ንጉሥ ሄሮድስን
የወንድምህን የፊልጶስን ሚስት ማግባት አይገባህም እያለች በመጀመሪያ ተዘልፈው እንደነበረ ሁሉ አሁንም ዘለፈችው። መዓዛዋም እጅግ ደስ የሚያሰኝ ነበር። ዓይኖቹም እንደ ፀሐይ ያበሩ ነበር። የሄሮድያዳም ልጅ የመጥምቁን ራስ ወስዳ ለእናቷ ልትሰጣት ስትል ዓይኖቹ እንደ ፀሐይ ሲያበሩ ብታየው ንጉሡን አትፈራውምን በማለት ተቆጣች። በመቀጠልም እነዚህን ዓይኖችን በወስፌ እያወጣሁ እጥላቸዋለሁ፣ ምላሱንም ዳግመኛ እንዳይገስጽ ቆርጬ ጥላቸዋለሁ በማለት ፊቱን በጥፊ ለመምታት እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይ ሳለችም ዳግመኛ የተረገምሽ ሄሮድያዳ የባልሽን ወንድም ሄሮድስን ማግባት አይገባሽም አላት። ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ የቤቱን ጣሪያ ሰንጥቃ እንደ ንስር በአየር ላይ በረረች። ከዚያም በኋላ ለጥፊ የተዘጋጀችው የሄሮድያዳ እጆች ከትከሻዋ እየተቆረጡ መሬት ላይ ወደቁ። እውነቷንም መሬት አፏን ከፍታ ዋጠቻት። ዘፋኟ ልጇንም አብዳ የቤተ መንግስት ዕቃ ሁሉ መሰባበር ጀመረች። የንጉሱም አንዱ ጭፍራም የሄሮድያዳን በእሳት እንድትለበለበ የግንድ እሳት የመሰለና የተቆረጠ እጇን አምጥቶ ለሄሮድስ ሰጠውና የሆነውን ሁሉ ነገረው። ንጉሱም ነገሩ እውነት መሆኑን ሂዶ ባየ ጊዜ በአፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዳስቆርጠው ያደረገችው የሄሮድያዳ ሴት ልጅም አብዳ በቤተ መንግስቱ ስትለፈልፍ አገኛት። ሄሮድስም መኳንንቶቹን በቤተ መንግስት የተደረገውን ይህን ነገር ለማንም አትንገሩ ብሎ አማላቸው። ነገር ግን ያበደችው የሄሮድያዳ ሴት ልጅ ራሷ ሄዳ ሄሮድስን የወንድምህን የፊልጶስን ሚስት ማግባት ፈጽሞ አይገባህም እያለች በመኳንንቶቹ ፊት ገሰጸችው። ንጉሥ ሄሮድስም ይህንን ቃል ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነ ስርዓት አሰራ። በኋላ ደግሞ ሚስጥር ታወጣ ንሳ በሰይፍ ቁረጣት ብሎ አንገቷን በሰይፍ አስቆረጣት። ስጋዋንም አሳ ነባሪ ተቀብሎ አጣት። ሄሮድስም የወንዱም ሚስት ሲያገባ አስቀድሞ አግብቷት የነበረችውን ሚስቱን በግፍ አባሯት ነበር። እርሷም ይህን ሄሮድስ ያደረሰባትን ግፍ ለአባቷ አርጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላን በኃይል አፈራረሳት። የበላዩ ንጉሥ ቄሳርም የገሊላን መፍረስ በመውደም ሲሰማ ምክንያቱም ቢጠይቅ ሄሮድስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም ሄሮድስን ከስልጣኑ ሽሮ አጋዘውና በወህኒ ጣለው። ሄሮድስም በወህኒ ቤት ሳለ አብዶ ራሱን ስቶ የገዛ አካሉን ነጭቶ እየበላ ቷ ብሎ ፈንድቶ ተልቶ ሸቶ እጅግ ክፉ አሟሟትን ሞተ። ከዚህም በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ ብሎ እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ፣ በሰማይም የምትበሪበት እንደ ንስር ክንፍ ሰጥቼሻለሁና እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮድስንና ሄሮድያዳን ኃጢአት ግለጭባቸው። እስከ 15 ዓመት ድረስ ገቢረ ተአምራትን የምታደርግበት ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ አላት። ዳግመኛም ጌታችን ዮሐንስን እኔም ከ3 ዓመት በኋላ ለአዳም የሰጠሁትን ተስፋ ፈጽሜ በሞቴ ወደ ሲኦል ወርጄ ነፍሳትን ከዳቢሎስ እጅ ማርኬ በ3ኛውም ቀን ከሙታን ተለይቼ ተነስቼ ወደ ባህሪ ክብሬ ተመልሼ ወደ ሰማይ አርጌ በአባቴ ቀኝ በተቀመጥኩ ጊዜ ከ15 ዓመት በኋላ እርግቡ ሄሮድስ ካስፈጃቸው ከትንንሽ ሕፃናት ጋር ትሆን ዘንድ በአባቴ ፍቃድ ራስህንም ተሸክመው ወደ አባትህ ወደ ዘካርያስ ያመጧት ዘንድ እኔ መላእክትን አዛቸዋለሁ አለው። ዛሬ ግን ነፍስህን በእኔ ቀኝ በአባትህ በዘካርያስ አጠገብ አኑሬያታለሁ። መንፈስህንም እስከ 15 ዓመት ድረስ በራስ ውስጥ እንድትኖር አዝዣታለሁ። ስጋም ከነቢዩ ከኤልሳ ጋር እንዲቀመጥ አድርጌያለሁ አለው። ከዚያም በኋላ ጌታችንም እንዳዘዛት የመጥምቀ መለኮት የቅዱስ ዮሐንስ ራስ እንደ ንስር በአየር ላይ እየበረረች የምታስተምር ሆነች። በምስራቅ ሀገር በኩል ሄዳ በአረብ ሀገር ውስጥ በሰማይ ላይ ስታስተምር በዚች ዕለት ጥቅምት 30 ቀን በግልጽ ታየች። ነጋዴዎች ድምጿን ሰምተውና አዩአት እጅግ ተደስተው ገንዘባቸው ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚያም በኋላ ከሰማይ የምትያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙ የሚል ድምፅ ከሰማይ መጣላቸው። መፈለጋቸውንም ተው።
የቅዱስ ዮሐንስንም ራስ ለ15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። የታዘዙ ቅዱሳን መላእክት መጥተው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ የቅዱስ ዮሐንስን አንገት ወስደው በነቢዩ ኤልሳ መቃብር ውስጥ አብረው ቀበሯት። ቅድስት ነፍሱን እያመሰገኑ ወደ ሰማይ አሳረጓት። በዚያም በስሉስ ቅዱስ ዙፋን ፊት ወድቃ ከሰገደች በኋላ አባታው ዘካርያስንና እናቷ ኤልሳቤጥን እጅ ነሳቻቸው። ከዚያም በኋላ በሶስተኛው ሰማይ ውስጥ ተቀመጠች። ጌታችንም ሶስቱንም ሰማየ ሰማያት ርስት ጉልት አድርጎ ሰጥቷታልና። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ አባት ባህታዊ አብርሃም ነው። በዚች ቀን መኑፍ ከሚባል ሀገር በገድለት ተጸመደ ቅዱስ አባት ባህታዊ አብርሃም አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስናን ልብስ ሊለብስ ሽቶ በላዕላይ ግብፅ ወደሚገኝ ወደ ሀገር አክሚም በመርከብ ተጭኖ ሄደ። ወደ አባ ጳኩሚስም ደረሰ። እርሱም የምንኩስና ልብስን አለበሰው። በገድልም በመጸመድ ስጋውን አደከመ። በአባ ጳኩሚስም ማህበራዊ ኑሮ ውስጥ 23 ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዳሰናበተው አባ ጳኩሚስን ለመነው። እርሱም ፈቀደለት። አሳ የሚያሰግሩበትን መረብ የሚሰራ ሆነ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለታል፣ የተረፈውንም ለድሆች ይሰጣል። የምግቡንም መጠን ሁልጊዜ ማታ ማታ አንድ እፍኝ ከጨው ጋር በውሃ የራስ አተር ነው። እንዲህ የተጋደለ በዚያች ዋሻ 17 ዓመት ኖረ። ልብሱንም ከገዳም ሲወጣ የለበሰውን ከዘመን ርዝመት የተነሳ አርጅቶ ተበጣጠሰ። ስጋውንም በጨርቅ የሚሸፍን ሆነ። በየ2 ዓመትም ወደ መነኩሳቱ ገዳም በመውጣት ስጋውና ደሙን ተቀብሎ ወደ በዓቱ ይመለስ ነበር። በዚያችም ዋሻ መኖር በጀመረባት ዓመት ሰይጣናት ወደ እርሱ በመምጣት ምትሃት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያባርሰው አባረራቸው። ረፍቱን በቀረበ ጊዜ ያን ሕዝባዊ ሰው ልኮ የአባ ጳኩሚስን ረድኢ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው። ሊጸልይለትና በጸሎትም እንዳስበው ለመነው። ከዚህም በኋላ ሁለቱም በአንድነት ጸልዩ። በዚያን ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኩሳቱ ላከ። እነርሱም መጥተው ከስጋው በረከትን ተቀበሉ። ስጋውንም ወስደው ከቅዱሳን ስጋ ጋር በአንድነት አኖሩት። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።